እንኳን ለጾመ ነቢያት በሰላም አደረሳችሁ። ወራቱ ኅዳር ነው። አዝመራው ተሰብስቦ ነፋሱ ሲለብስ የቅዱስ ያሬድ ዜማ በዓተ ጾም ወይም ጾም ገባ እያለ ሲያዜም ልዩ ስሜት ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታውጃቸው 7ቱ አዋጅ አጽዋማት መካከል አንዱና ረጅሙን የጉዞ ጊዜ የሚወስደው ጾም የገና ጾም ወይም ጾመ ነቢያት ነው። ይህ ጾም ከኅዳር 15 ጀምሮ እስከ ታኅሳስ 29 ድረስ ለ44 ቀናት ይጾማል። ነገር ግን ይህን ጾም ዝም ብለን ከምግብ መከልከል ብቻ አድርገን እንዳናየው አንድ አስደናቂ ታሪክ ልንገራችሁ። ይህ ታሪክ የሰው ልጅ ውድቀት፣ የተስፋ ብርሃንና የነቢያት የዘመናት ጩኸት ታሪክ ነው። ዛሬ እኛ የምንጾመው ጾም ድሮ አባቶቻችን በናፍቆትና በእንባ የጾሙትን ጾም ፍጻሜ ነው። ታሪኩ የሚጀምረው ገነት ውስጥ ነው። አዳምና ሔዋን ከተፈጠሩ በኋላ በክብር ይኖሩ ነበር። ነገር ግን ሕግን ተላልፈው አትብሉ የተባሉትን ዕፀ በለስ በልተው ከገነት ተባረሩ። አዳም ከገነት ሲወጣ እያለቀሰ ነበር፣ ያጣው ክብር ትልቅ ነበርና። ነገር ግን እግዚአብሔር ሩህሩህ ነው። አዳምን ዝም ብሎ አልሰደደውም። አንድ የተስፋ ቃል ሰጠው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን። ይህ ቃል ኪዳን ለአዳም እንደ ብርሃን ሆነለት። ነገር ግን ዘመኑ ረጅም ነበር። ትውልድ አልፎ ትውልድ ሲተካ፣ የሰው ልጅ ኃጢአት ሲበዛ ያ የተስፋ ቃል እንዳይረሳ የሚያደርጉ ሰዎች አስፈለጉ። እነርሱም ነቢያት ይባላሉ። ነቢያቱ እንደ ተራራ ላይ ጠባቂዎች ነበሩ። ሕዝቡ በጨለማ ሲመላለስ፣ እነሱ ግን አሻግረው የሩቁን ብርሃን ያዩ ነበር። ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ሲናገር ልክ በዓይኑ እንደሚያየው እርግጠኛ ሆኖ ነበር። ነገር ግን ትንቢት መናገር ብቻ በቂ አልነበረም። አምላክ ወደ ምድር እንዲወርድ ልመናና ጾም ሲያስፈልግ ነበር። ለዚህ ነው ይህ ጾም የነቢያት ጾም የተባለው። እስኪ ያስቡት፣ ነቢዩ ዳንኤል በባቢሎን ዶሮና ማር እየበላ የወይን ጠጅ እየጠጣ አልነበረም የአምላክን መምጣት የተጠባበቀው። ሕዝቤን አድን፣ ቃልህን ፈጽም እያለ በጾምና በጸሎት ተወስኖ እንጂ። ይህንን ሁኔታ በደንብ የሚያስረዳ አንድ ጥንታዊ የአባቶች ምሳሌ ልንገራችሁ። በአንድ ወቅት አንድ ደግ ንጉሥ ርቆ ወደሚገኝ አንድ መንደር እንደሚመጣ መልእክት ይልካል። የመንደሩ ሰዎች ይህንን ሲሰሙ 2 አይነት ዝግጅት ማድረግ ጀመሩ። የመጀመሪያዎቹ ሰዎች ንጉሡ ሲመጣ እንበላለን፣ እንጠጣለን፣ እንደሰታለን እያሉ ድግስ ማዘጋጀት ብቻን አሰቡ። ቤታቸውን አላጸዱም፣ ልባቸውን አላዘጋጁም፣ መንገዱን አላስተካከሉም። ሁለተኛዎቹ ግን እንዲህ አሉ፣ ንጉሡ ወደኛ ሲመጣ ቤታችን ቆሽሾ መንገዳችን ተበላሽቶ ቢያገኘው ያሳፍራል። ስለዚህ አስቀድመን መንገዱን እንጥረግ፣ ቤቱን እናጽዳ፣ ራሳችንን ለክብሩ እናዘጋጃሉ። ከዚያም ንጉሡ የሚመጣበት ቀን እስኪደርስ ድረስ እንቅልፍ አነሱ፣ በርትተው ሰሩ፣ ተጉ። ንጉሡ ወይም ክርስቶስ ሲመጣ በእነዚያ በተዘጋጁት ሰዎች ቤት አረፈ። የገና ጾምም እንደዚህ ነው። ጌታችንን ኢየሱስ ክርስቶስን በልደቱ ለመቀበል የሚደረግ የመንገድ ጠረጋ ነው። አዳም በላና ከገነት ወጣ፣ እኛ ደግሞ ጾመን ወደ ገነት እንመለሳለን። መብል ያወጣንን ጾም ይመልሰናል እንዲሉ አበው። ይህ ጾም በቤተ ክርስቲያናችን የተለያዩ ስሞች አሉት። እያንዳንዳቸውም ትልቅ ታሪክ አላቸው። የመጀመሪያው ጾመ ነቢያት ወይም የነቢያት ጾም ሲሆን ቅድም እንዳልኩት ነቢያቱ ወረደም ሰማይ ከሰማይ ወረድ ተወለድ ብለው የጾሙት ጾም ስለሆነ። ጾመ አዳም ወይም የአዳም ጾም አዳም ስለ ስህተቱ የተጸጸተበትና የድህነትን ቀን የናፈቀበት ስለሆነ። ጾመ ፊልጶስ ሐዋርያው ፊልጶስ በአረማውያን ተይዞ ሊገደል ሲል እግዚአብሔር እንዲረዳው የጾመው ጾም ነው። ሐዋርያትም ተባብረው ጾመውለታል። ይህም የሚያሳየን ይህ ጾም የመከራ መቅለያ፣ የጭንቅ ማለፊያ መሆኑን ነው። ጾመ ገና የጌታን ልደት የምንቀበልበት ስለሆነ
በእነዚህ 44 ቀናት ውስጥ በተለይ የመጨረሻዎቹ ሳምንታት በቅዱስ ያሬድ ዜማ ሲከፋፈሉ ዘመን፣ ስብከት፣ ብርሃን፣ ኖላዊ እያለ ሲሄድ የሰው ልጅ ቀስ በቀስ ከጨለማ ወደ ብርሃን የመውጣቱ ሂደት በዜማ ይተረካል። ታዲያ ዛሬ እኛ እንዴት ነው መጾም ያለብን? ታሪኩን ሰምተናል። ነቢያቱ ለዘመናት የናፈቁትን ጌታ እኛ አግኝተነዋል። ነገር ግን የገና ጾም ሲገባ ብዙዎቻችን የምናስበው ስለሚበላው የልደት በዓል ዶሮ፣ በግ፣ ከብት፣ ሥጋ ከሆነ ተሳስተናል። እውነተኛው ጾም እንደ ነቢያቱ ናፍቆት ሊኖረው ይገባል። ሆዳችን ከምግብ ሲከለከል፣ አፋችን ከክፉ ንግግር ሊከልከል፣ እጃችን ለድሆች ከመስጠት አይከልከል። ቅዱስ ያሬድ እንዳለው በጾም ወበጸሎት ይሰረይ ኃጢአት፣ ኃጢአት በጾምና በጸሎት ይሰረያል። የገና ጾም የፍቅር ጾም ነው። አምላክ ሰው የሆነበትን ትሕትና የምንማርበት ነው። ስለዚህ በእነዚህ ቀናት የተጣላችሁ ታረቁ፣ የታመመ ጠይቁ፣ የተቸገረንም እርዱ። የነቢያቱ አምላክ ዛሬም አለ። ልደቱን በዐይነ ሥጋ ለማየት ባንታደልም በቅዱስ ቁርባኑና በወንጌሉ በየቀኑ ይወለዳል። ጾሙን የሰላም፣ የፍቅር፣ የበረከትና የንስሐ ያድርግልን። ሀገራችን ኢትዮጵያን ሰላም ያድርግልን። አሜን።